በዛሬው ቀን የወጣው መረጃ እጅግ በጣም ነው የሚያሳዝነው ማለት ነው። የትዝታት ኑኑ እንግዲህ ያለውት በእግዚአብሔር ኃይል ነው። ራሴ ብንን እያልኩ ሌሊት እየተነሳው ያየሁትን ነገር በሙሉ ማመን አልቻልኩም። የእህቴን አስከሬን መለየት ማወቅ አቅቶኝ 3000 የሚሆን አስከሬን ነው። በአጠቃላይ አስከሬን ቦታው ፍሪጅ ውስጥ የነበረው ወደ 3000 ዘመድ የሌላቸው ጠያቂ የሌላቸው ሰዎች ናቸው ያሉት። ከዚያ መካከል ነበር እህቴ ትዝታ የተቀመጠችው። ታዲያ ከዚያ ሁሉ መካከል ፈልጌ ባጣት አረቡ መጥቶ ይች ነች ብሎ ጠይቆኝ ከእህቴ ጋራ እህቴን አላገኝ ብያት ብላ እንግዲህ እውነት አዘኗ አጥንቷን ሰርስሮ የገባ መሆኑ ያስታውቃልና ማንም ሰው ከማንም የማንም ተራ ልቅምቃሚ ሰው ከመትም ቦታ ከመንገድ ላይ መጥቶ እንደዚህ ቤተሰባችንን የሚሰብር እኛን አጥፍቶ በቃ እንደዚህ ከቤቱ የማይወጣ አዘን ተክሎ ከመሄድ ፈጣሪ ይሰውርን። ብረት በጣም የምታሳዝን የትዝታን ነገር በቃ ባሰብኩት ቁጥር እጅግ በጣም ነው የምታሳዝነው ማለት ነው። ከትዝታ እንግዲህ ምንድን ነው የምንማረው? ልጆቻችን ሁላችሁም ይህንን ቪዲዮ በላይክ እያደረጋችሁ ጀምሩት እባካችሁ። ይሄ የምስኪኖች ድምጽ ነው። ሁላችሁም ላይክ አድርጉ ተደራሽነት እንዲኖረን ማለት ነው። እና ቤተሰብ ያልሆናችሁ ደግሞ ቤተሰብ ሁኑ። ሰላም ሰላም፣ እንዴት ናችሁ? ወደ የተከበራችሁ ቤተሰቦች ደህና ናችሁ? የኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሳታችሁ አቆጣጣሪ ነጋባችሁ፣ መሸባችሁ፣ የረፈደባችሁ ሰላማችሁ በክርስቶስ ብዝት ተረፈፍ ይበልኝ እላለሁ። ምክንያቱም ከምንም በላይ ሰላም ስለሚቀድም፣ ሰላም ከሌለ ሁሉ ነገር ከንቱ ስለሆነ ማለት ነው። በዛሬው ቀን እንግዲህ ይዤላችሁ የመጣሁት እህቶቼ፣ ሁላችሁም ልብ ማለት ያለባችሁ ነገር አለ። ሁላችንም ልብ የምንለው ነገር አለ። የእውነት እኔ ኑኑ በጣም በተደጋጋመ እየደጋገመች አባቶቻችን እየጠራች ነበር። እየደጋገመች እንደዚህ ያረጉት ያኔ በተለያየ ምክንያት ሰምታችሁታል ብዬ አስባለሁ ኢንተርቪው ላይ እና እኔም በዚህ ጋር አስረግጬ የምነግራችሁ ነገር እኛ ሴቶች ችግር አለብን። አንድ ጊዜ አንድ ወንድ እውነት ነው ሲሰብክ የወንድ ምላሱ እንኳን ሴት አይደለም ቅቤ ይቆላል። ሌላም ነገር የማድረግ ብቃት አላቸው ወንዶች ማለት ነው። የእውነት ምንም እንኳን ባንወዳቸውም በአጭር ጊዜ ውስጥ እንድንወዳቸው የማድረግ ችሎታ አላቸው። ይሄ ደግሞ በሳይንሱም የተረጋገጠ ነው። እና ግን ምልላችሁ ነው ቤተሰቦቻችን አሁን ኑኑ እንግዲህ ከሀገሯ የ17 ዓመት ልጅ ሆና ያመጣዋት እኔ ነኝ፣ እኔ ቀን ይወጣላታል ያልፍላታል በሚል ሁኔታ ነበር ከወንድሞቿ ነጥዬ ያመጣኋት። ያሳደኳት እንደ እናትም እንደ አባትም ሆኜ ያሳደኳት እኔ ነኝ። ልጄ እኔ ገና ስትነግረኝ ምንም ነገር አላማረኝም፣ ቀፈፈኝ፣ አይሆንም ስላት ከ2 ዓመት በፊት ነው ሽምግልና ማለትም ሲጠይቃት የነበረው እሷ ላግባሽ እያለ ማለት ነው። ፍቃደኛ አልነበረችም። እንግዲህ ኑኑ ልክ ለፍልሰታ ወደ ኢትዮጵያ ስትመጣላት እሷም ወደ ሌላ ገዳም ሄደች ሲልጠይቅ ቤተክርስቲያን ሱባኤ ልግባ በሚል ሁኔታ ገብታ ስትመጣ እንግዲህ አባቶች ምንድን ነው ምን አዲስ ነገር አለ? ምንም አዲስ ነገር ያገኘሁት ነገር የለም፣ እባክዎትን አባ እንዳልቀየሙት ይተውኝ ምናምን ብላ እንደነበረ ነው። እንግዲህ ልክ ኑኑ እዚያ እንደሄደች በስንተኛው ቀን ምንድን ነው የሰማችውን ነገር ማመን አቃታት። ከሌላ ሰው ስትሰማ ማለት ነው። ምንድን ነው እየተካሄደ ያለው ትዙ ስትላት ከቻልሽ ከጋብቻችን በፊት ነይ ብላይ ነበረ ብላ እንግዲህ በጣም እያዘነች። አንዳንድ ጊዜ በጣም የታዘብኩትን ነገር ልንገራችሁ። እኛ አበሾች እውነት ነው ኑሯችን አይፈቅድልንም እንደፈለግን እንድንሆን ከአንድ ቦታ የምንወዳቸው ሰዎች ጋር በሚያስፈልጋቸው ሰዓት እነሱ በሚፈልጉን ሰዓት መገኘት አንችልም። ይሄ ደግሞ የኑሯችን ነገር ነው እንደዚያ የሚያደርግን። ግን ኑኑ አሁን እንደዚያ ብላት እንግዲህ ያሳደገች ልጇ ነች። እውነት ነው ፍቃደኛ አይደለችም እንድታገባው፣ ቀፏታል፣ አስጠልቷታል። ግን እንደው በደስታዋ ቀን መገኘት ነበረባት እንደምንም ብላ ማለት ነው። እንደምንም ብላ መስከረም 5 ነው የተጋባችው። እንግዲህ እሷ በጣም ትደርሳለች፣ መሄድ ትችላለች። እንግዲህ ኑኑ ምንድነው ትዝታ እንደዚህ ሆነች ስትባል በራ ስትከንፍ ነው ሄደችው እዚያ። እንግዲህ ሁሉንም ነገር የተፈጠረውን ነገር ኢንተርቪውን ገብታችሁ ስሙት። በነገራችን ላይ በጣም አስተማሪ ነገር ስለሆነ ለሌላው ሰው ማለት ነው፣ ለሌላ ሰው ያስተምራል። በራ ሄደች። የተፈጠረውን ነገር እንግዲህ አንድ ባንድ እዚያው ተናግረዋለች። እዚህ ጋር ቪዲዮ ማስረዘም አልፈለኩም እና ምን ልላችሁ ነው፣ አንደኛ ቤተሰቦቻችን ካልፈቀዱልን እውነት ነው እንደው አንዳንድ ጊዜ እኮ ግርም ቢሆን አላራምድ ካለ እግር ይቆረጣል ይባላል። እስከና አባባሉ ማለት ነው አይደለም? ፍቅር እግርን የሚያክል ነገር የሚያንቀሳቀሳችሁም እግርም የመቆረጥ ነገር አለ። ስለዚህ ቤተሰቦቻችን ያልወደዱትን ዋጋ የከፈሉልን ሰዎች አስቀይመን ተደብቀን በሚስጥር እንደዚህ የምናደርገው ነገር መጨረሻው ጸጸትና መጨረሻው እንደዚህ ነው። ክፉ ሰውዬ እንግዲህ ምን አድርጓት እንደዚህ እንዳደረጋት ባናቅም አካሏ እንኳን ጥሩ እንኳን የሚባል አካልም እንደሌላት ነው የትዝታት እንግዲህ የተናገረችው ማለት ነው። ስታገባ አልነበርኩም
በጋብቻዋ ሰዓት አልነበርኩም። እህቴን ግን ቤለው አልብሼ ነው የቀበርኳት ብላ ነው የተናገረችው። እና በጣም ነው የምታሳዝነው። ምን ያህል በጸጸት እንደተሞላች ነው ያየሁት። ነይ ስትላ ወይ ቀደም ብዬ ሄጄ ቢሆንስ ኖሮ በሚል ሁኔታ ውስጥ እንግዲህ ውስጧ በጣም ነው የተቃጠለችው። እና ከእንደዚህ አይነት ነገር ፈጣሪ ሰውረን። ግን በቤተሰብ መካከል የሚደረጉ አልመስማማት፣ ግጭቶች ማንም ቤት ያለ ነው። ነገር ግን ትልቅ መሆንን ትንሽ ነገሮች እናቃርገን እንደው በጣም የምንወዳቸው ሰዎች እንዲያሳደግናቸው በቃ ባጭሩ የተንከባከበናቸው ሰዎች በሚያስፈልጉን ሰዓት በእኛም መገኘት ባለብን ሰዓት ከጎናቸው ብንገኝ ጥሩ ነው ብዬ አስባለሁኝ። ሌላው ነገር ግን ማንም ይሁን ማንም በእኛ ህይወት ውስጥ ገብቶ የመወሰን መብት አለው ብዬ አላስብም። ማንም ይሁን ማንም ማለት ነው። ትላንት በነበርን ሰዓት አብሮን የነበረ ሰው እሺ ቦታ ልንሰጠው ይገባል። ነገር ግን ዛሬ አሁን መጥቶ የሆነ ሰው አንድ ሰው በህይወትሽ እኔ ነኝ የማውቀው እንደዚህ አድርግ ቢለኝ ታውቃለህ አልችልም። አያውቅም ስለ እኔ ነኝ የማውቀው ስለ ራሴ። እና ይህን ነገር እንዲሁ ማስተዋል አለብን ብዬ አስባለሁ። ለሌላ ሰው ውሳኔ አሳልፈን መስጠት የለብን። ማንም ይሁን ማንም ማለት ነው። እኔ እንደዚያ ነው የማስበው። እና የምንወዳቸውን የምናከብራቸውን እንዲህ የድሮ ማንቆርቆሪያና የድሮ ሰው እኮ እንኳን ይባላል እስከና አባባሉ ማለት ነው። ማንቆርቆሪያ እንኳን የድሮ ነገር ውድ ነው፣ አይገኝም። እና ባካችሁን ጥንቃቄ አድርጉ። የሚወዷችሁን የሚያከብሯችሁን ሰዎች በዚህ ሁኔታ ተመስበር። አሁን እንግዲህ ሁሉም ነገር ተበለሻሽቶ ኦልሬዲ አብቅቷል። ከእሷ እንደው እንማር በሚለው ነው እንጂ እሷም ጥፋተኛ አይደለችም። አንዴ የሆነው ሆኗል። ግን ልብ ማለት ያለብን ነገር አለ። ብዙ ጊዜ ወጣት ስንሆን የምናደርገው ነገር አናውቅም። በቃ ነገሮች ሁሉ እውነት ይመስሉናል። የሰው ወሬ እናምናለን። ሁሉም ነገር ውሸት ነው። ፍቅር እንደዚህ ነው ምናምን የሚደረድረው ነገር ሁሉ ምላስ ላይ ብቻ ነው ያለው በአሁን ሰዓት በተለይ ማለት ነው። የጭራቅ የሆነ ሰውዬ እንግዲህ ያደረገውን ነገር ሁላችሁ የምታውቁት ነው። መደጋገም አይሆንብኝም። ወሬ ቀለበቷን የጋብቻ ቀለበቷን ሌላው ነገር ይቅርና የተጋቡ ቀለበት ያደረገላትን እንኳን ይዞ ነው ሄደው። ብቻ በጣም ነው የሚያሳዝነው። እስካሁን ድረስም አሁን በእንግሊዝ የተያዘው እሱ ነው አይደለም የሚለው ነገር ምንም የወጣ መረጃ የለም። በጣም በቃ ይሄንን መረጃ በጣም እየተከታተልኩን ያለሁት እሱ ሆኖ ወደዚያ እርፍ ባል ፍትህ አግኝተው ቤተሰቦቿ እነሱ ማዘናቸው ከልባቸው እንኳን ባይወጣም ግን ፍትህ እንኳን ማግኘት ቀላል ነገር አይደለም። 2 ሞት ከመሞት ፈጣሪ ሰውራቸው፣ ፍትሃቸውን በቅርብ ቀን ያደርግላቸው ላለሁኝ። ሌላው ነገር ቤተሰቦች እቺ በምስሉ ላይ የምታዩት ህፃን ልጅ እንግዲህ በጣም በሚያሳዝን ሁኔታ በሰዎች ከትምህርት ቤት እንደተመለሰች ቤተሰቦቿ በሌሉበት ነው ህይወቷን የተነጠቀችው። በጣም ነው የሚያሳዝነው የዚች ልጅ ታሪክ ደግሞ ማለት ነው። በጣም ነው የሚያሳዝነው። ሀገራችን ላይ ምን እየተካሄደ ነው ያሰኛል። እና ይቺ ልጅ ህይወት የነጠቋት ሰዎች እንግዲህ በ45 ቀናቸው ከህግ እንግዲህ ነጻ ተብለው ተለቀዋል። በጣም ነው የሚያሳዝነው። በአሁን ሰዓት ቤተሰቦቿ ፍትህ ለልጃችን ጠይቁልን። በ45 ቀኗ ይችን ህፃን ልጅ ህይወት የነጠቀችዋ ሴት በነጻነት ነጻ ተብላ ተለቃለች ብለው እንግዲህ ቤተሰቦቿ እያለቀሱ ነው ያሉት በአሁን ሰዓት በዋግምራ ሰቆጣ ማለት ነው። እባካችሁ ሁላችሁም ፍትህ በማለት ለዚች ህፃን ልጅ ፍትህ እንድታገኝ ድምጻችሁን አሰሙ። በጣም የምታሳዝነው ይቺ ልጅ እንደዚህ እንኳን ሲያይወት መሳም እንኳን የምታሳሳ ልጅ ናት፣ ለመሳም ማለት ነው። እና ይችን ነገር እንደዚህ አድርጋች ሴት በነጻነት ቆይታን ለሌላ ልጅ ራሱ አደጋ ናት፣ ተፈታ መኖሯ ማለት ነው። አደጋ ናት። እንደነዚህ አይነት ሰዎችን በፍጹም ይቅርታ ማድረግም ወይንም ደግሞ በነጻነት እንዲኖሩ ማድረግ የለብንም ብዬ አስባለሁ። እና እባካችሁ ለዚህ ህፃን ልጅ ፍትህ እንድታገኝ ሁላችሁም ባለው ነገር ድምጽ ሁኑ። ይህን ቪዲዮ ደግሞ ሼር ላይክ አድርጉ ማለት ነው፣ ለሁሉም እንዲደርስ አደራችሁን። በተረፈ በሌላ በአዲስ መረጃ እስከምንገናኝ ሰላማችሁ ይብዛ። አምላክ ሀገራችንን ሰላም ያደርግልን፣ እኛም ወጥተን ከመቅረት ይሰውረን። ቻው